سالاش كلنا تتقلطفا اوكي حجي ازيا إسران شدشانيا بطعم نويح الله سخط كنكم تدليات تخون كن اوكي جن ازي نويحو انا ايفتخون بطعم نويحو خريك كندو طنحنا خريك هانسا ازي نويحو بطعم نويحو إسران 4 ريحنا نويحو نويحو ده ازي إسران شدشان إنشا يا أبزي أتتخون كم دزي أتتخون إسران 4 إنش وي إسران 3 جزء كم دي أكتب لك كم دي أكتب إسران 4 ويكا كم دي أكتب لك إسران 4 ويكا إسران 3 مالتي إذا يا إذا إسران شدشاني إذا إسران شدشاني إذا إسران شدش أي قرطني مهناتو نأبولو سلزدليو نمتى زي قرط مسيلكن هيمان هير بالمر هيمان هير يكون أنا هيمان هير زي تكم هيمان هير أنا زي تكم هيمان هير بالمر هيمان هير يكونن أتشوم يومكم زولو أمبر هيم أنا قرطني نمتى مسيلكن أبولو خدحزوه كابزة أبولو سلزت حزو أبولو خدحزو خلها بزح نويحة قنن إذا كنت كستاخوينو أب أمازون على كل شيء كوينات. Thank you. تصوري على الأوري مودو على جن تصوري بالباسون تنا. أي هونم سفيتنا هي. لا كنت ترى هون ميني كونجو. لا ممثلش ولا سايش. أنتنا لا كنت ترى هون ميني كونجو. أنتنا أمي سافانو لا ساي اندزينا لا قطر تراي هونم أيش اندزينا أمي سافانو سفيتنا أيشو سفيتنا أمي سفي نقط نجاب يخوني لا قطر ترى هذا أمي سافا أيشو لا قطر ترى شيء سايشالله لا قطر ترى أنا مسراتشون سايشالله Thank you لا قطر ترى هون مي لانتم بتشالو እንደዚህ ወይም አፖሎ ለማስያዝ ዋት ብራንድ አሳይቻችሁ ነው አሁን ኮስ እያሳያችሁ ነበር ኣብ ሓንቲ 3 ሓባ ይዝመጽእ ሓንቲ ኦርደር ክትገብሩ ከለኺ 3 ከምዚ እንድመጽእ so it's more than enough one is it when you order one and order ስታደርጊ 3 ነው የሚመጡት አብረው 3 ናቸው so በቂ ነው ይሄና ሌላ ጭማሪ ማለት ነው 3 ይሄና ይሄ 2 ነው ሌላ ደግሞ አለው ሶስተኛ so 3 ነው አንድ $139 ስትገዢው 3 ነው የሚመጣው እንደዚህ 3 ምንድነው የሚባለው 3 እንደዚህ ያ so አንድ በቂ ነው እኔ 2 ኦርደር አድርጌ ነው ለእህቴ ማለት ነው ለእህቴ ሰጣታለሁ 2 ኦርደር አድርጌ ነው አንድ ይሄኛውን ለእህቴ ሰጣታለሁ እንኳን ላይ ሐፍቴ ስለዚህ انا حنتي 3 حمزي انا 3 انا ያደረኩት 3 አይሽ ብዙ ነው 3 ነው የኔ 3 ነው አይሽ 3 ነው የኔ ምንድነው አንበሳ በጣም በዚህ ሑራዮ what is this ምንድነው ይሄ oh my god it ምንም እኮ ነው የማይታየው my lord በጣም ብዙ ነው ሓንቲ ፓኬጅ ኦርደር ክትገብረ ከለኸ 3 ስለዝመጣ ሞርዛን እኹል ይዝሪኹ 3 ሓባ ይዚ
براند زي شكورينا راي يراي كله ريهيرا كستاي قمري سكرين شات قمري شو قالوا ديو ها عراقيا حج سأليه اوكي احنا زخ عليهم محسن ريحنا يتحز نحنس عري قبر سيلكا لا ብዙ ጊዜ እንጠቀምበታለን ለቁጥጥር እሺ ያሳይሻ አሁን የለኝም አሳይሻለሁ ሌላ ቀን እኔ ውድ ለቁጥጥር ደግሞ ሁለት አይነት ነው ያለው ሁለት አይነት አለ አሳይሻለሁ ለስለስ ያለውን ከፀጉራችን ጋር ከፀጉራችን ጋር መሄድ ለስለስ ያለውን ማለት ነው አማዞን ላይ አለልሽ እኔ አማዞን ላይ አለ ወይ ስክሪንሾት አድርጉትና ሺን ላይም ልታገኙት ትችላላችሁ ሺን ላይም ይገኝ ይሆናል ስክሪንሾት አድርጉት ስክሪንሾት አድርጋችሁ ሰርች ስታደርጉት ይመጣል ወይ ሺን ላይ ወይ ለአማዞን ሺን አንድ አይነት ነው እኮ የአማዞን እቃ እኮ የሺን እቃ ነው ምንም ልዩነት የለውም እንዲያውም በርካሽ ትገዙታላችሁ ከሺን አማዞን ላይ ያለ እቃ ሺን ላይ ያለ so that's not important ምንም እንትን አይደለም ስሙ ነግረክን እኮ ደጋግሜ እኮ እጅ ነግረክን ስነግራችሁ ነበር እኮ አሁን ስሙ እኮ ስነግራችሁ ነበር እሺ ቪዲዮ ሰራላችኋለሁ እኔ ውድ ምክንያቱም እዚህ አብከውት ዚያዳይ ቪዲዮ ሰራላችኋለሁ ምክንያቱም እዚህ ላይ ብራንድ ዋርኒንግ ይሰጣል ብራንድ እዚህ ኦኬምና በቃ ከስታይ እንደገበሮሽ ኮሪናታት ከስታይ እንደገበሮ ስክሪንሾት በቃ ቪዲዮ አንድ አፍታ ቪዲዮ ልስራላችሁ በቃ አንድ አፍታ ቪዲዮ ልስራላችሁ ኪንኪ ስትሬት በሉት ኪንኪ ስትሬት ብላችሁ እሺ ቪዲዮ ኪንኪ ስትሬት ብላችሁ ሰርች ካደረጋችሁት ይመጣል ኪንቆ ልጻፍላችሁ ኪንኪ ስትሬት ቆይ ልጻፍላችሁ ቆይ አንዴ ኪንኪ ስትሬት በቃ ኪንኪ ስትሬት ብላችሁ ሰርች አድርጉት ያው ሂማን ሄር ይላል እንጂ ሂማን አይደለም እኔ ሂማን አልተጠቀምም እኔ ሂማን ሄር የሰው ፀጉር አልተጠቀምም ግን ሂማን ይላል እንጂ ፕላስቲክ ነው ግን ቆንጆ ብራንድ በቃ ኪንኪ ስትሬት ፒን አደረግኩ ፒን ላድርግልሽ ቆይ አንዴ ያ ለምንድን ነው የማይሆነው ቆይ ደግሜ ልጻፈው ይሄው ፒን እየሆነ አይደለም ኮሜንቴን ፒን እያወጣኝ ነው ፒን ማይን እሺ አንቺ ጻፊልኝ የኔ የጻፉ እስኪ እናንተ ፒን ላርጋው የኔ እንትን እያለ ነው እየወጣ ኪንኪ ስትሬት ብላችሁ I don't know you want pin mine እስኪ ጻፊልኝ ፒን ላርጋው ጻፉልኝና እናንተ ፒን ላርጋው ኖ በአማርኛ ኖ በእንግሊዘኛ ያ thank you እኔ ያ ይሄው የሷ አርጋዋለሁ ያ thank you ዚያዳ ኪንኪ ስትሬት ብላችሁ ከዛ ምክንያቱ ያን አንድ የምትገዙት በ3000 በ4000 ብር ትገዙትና ከዛ ትጥሉታላችሁ እና 3000 ብራችሁ 3000 ብር ከምትገዙ አንድ አፍታ በ10000 በ11000 ብር ገዝታችሁ ደጋግማችሁ ብትጠቀሙት ይሻላል ምክንያቱ 3000 ወይ 4000 ብር ገዝታችሁ ከምትጥሉት ማለት ነው ምክንያቱ 3000 ብር ትጥሉታላችሁ ማለት ነው አንዴ ተጠቅማችሁ ሐንሳ ተጠቅምከን
I think 30,000 ብር ገለ ይሽየጥ መሰለ ብና ኢትዮጵያ ካብኡ ገይር ተጠቀማ 50 ሓንሳ ገዚእኽን ጀብጀብ ዘይኮንስ ኣብ ክልተ ክትቆነና ካለኸን ተስፌታ خلت ይኽን ትቆነነኦ ማለት እዩ ሓራይ ዝያዳ ትግርኛውን ዘራባለሁ how much ለሶስቱ $130 ነው 3 ነው የሚመጣው በቂ ነው ለአንድ ሰው በቂ ነው ከበቂ ይሄን ማለት ነው ጠቅላላ 3 ነው ይሄ ለሶስቱስ $130 ለሰለስተ ኤሲ $130 አው ከዛ ሰፋቺ ማለት ነው አሁን ይሄ ምን መሰለሽ ለእንትን ማለት ነው አማዞን ላይ ያለሽ ወይ ሺን ላይ ታገኛለሽ ይሄ ለምን ይጠቅምሻል አንድ አያያዝም ብትን ነው የሚለው ወለተ ደግሞ አንዳንዴ ጉንጉን ስንሰራ ጸጉራችን ስፌት ይሄንን መሃል ላይ አድርገን በጉንጉን ተሰርቻ ያሳያችኋለሁ ጉንጉን ስንሰራው ጸጉራችን ይመስላል በጣም ስስ አይሆንም ከጸጉራችን ጋር ይመሳሰልና ቆንጆ ወፈር ያለ ጉንጉን ይሆንልናል ጉንጉን ተሰርቻ ያሳያችኋለሁ ቆይ ድሮ ሰራ ነበር በእንትኑ ስንሰራው በቀጭኑ በእንትኑ በስትሬቱ በሉጫው ስንሰራው ጸጉራችን ጠንካራ እንደኔ አይነት ጸጉር ካላችሁ ኪንግ የሆነ ጸጉር በዛ ያለ ድርቅ ያለ ጸጉር ካላችሁ በዚህ ሹሩባ ስትሰሩት ወደ ኋላ የሚያምር ወፍራም ናቹራል የመሰለ ጸጉር ይሆንላችኋል ጉንጉን ድሕሪት ማለት እዩ ከምዚ ንድሕሪት ትቁነኖ ባድመዲ ዝባሃል ባድመይና ምሽ ንብሎ ንሕና ዝባድመ ንድሕሪት ንቁነኖ ማለት እዩ ናይ ባድመ ጸጉሪ እሱ ክትቁነን ከለኻ ከምዚ ዝማእኸል እቲኻ ትስፌት ቁንን ተብሎ ማለት እዩ የራሳችን ጸጉር ነው የሚመስለው ቴንክ ዩ ዚያላይ እና ስለምን እያወራ ነበር ስለ ትዳር ማውራት የምትፈልጉ ከሆነ ላስገባችሁ ስለ ትዳር የምታወሩ ከሆነ ለእህቶቻችን የምታሳዩ ከሆነ እንትናርክ ላስገባችሁ ሰሙ ሐፍቴ ከመ ዚያዳይ ቴንክ ዩ ከመ ቴንክ ዩ አመሰግናለሁ የኔ እናት ቴንክ ዩ የኔ እናት ቫይታሚን እዚህ ብራንድ ማሳየት አልችልም ቫይታሚን ዲ ማግኔዚየም ግላሲኔት B12 ብትወስዱ በጣም ጥሩ ነው ቫይታሚን ዲ ማግኔዚየም ግላሲኔት B12 በጣም ቆንጆ ለኔ ተስማምቶኛል ታብታብ ማሙግበሮ አመሰግናለሁ የኔ እናት ተባረክልኝ ቴንክ ዩ የኔ እናት ተባረክልኝ አመሰግናለሁ Thank you chocolate thank you Neymar أما دارف لهم قبر حنتي وبابا عندك مرة وبابا عندك ما لي تقرأ ويدري فارلو تا وبابا شو مو بانقروني أتاني تحرك أدقي مودلو ماني شو مو قلنا واحدة أخي تخون دامر إيشي ماني شو مو تقرأ وي وبابا دري فارلو Mary speak of single 20 21 አመትሽ የኔማር ብዙ ነገር ይጠብቅሻል በ21 እና በ22 አመትሽ የምትወስኛቸው ውሳኔ ለ30 ምናምን አመቶችሽ የተረጋ አሁን በ21 እድሜሽ ስማርት ሆኝ እሺ ከጓደኞች ጋር ጓደኞቹ ሲንቀል ምንድነው ጓደኞችሽ ሲንቀላቀሉ ጓደኞቹ ሲንቀላቀሉ እንዳትንቀላቀይ እሺ ፋራ ይበሉሽ ፋራ ሁኚ እሺ ፋራ ሆነሽ ህይወትሽን ብታስተካኪ ይሻልሻል እሺ በ21 አመትሽ የምትወስኛቸው ውሳኔዎች ለነገ ጧት ለ30 ለ40 አመትሽ በጣም ቆንጆ የሆነ ህይወት ትኖሪያለሽ ፋራ ተብለሽ ተገለሽ ብትኖሪ ይሻልሻል እሺ ይሄ ወንድ መቀያየር ከዚህ ጋር እንደ ጀብድ የሚታይበት ጊዜ ሲሆን አሁን ያለነው ዘመን በጣም መጥፎ ዘመን ያለነው እሺ እና እንትን አርጊ በ21 አመት አሁን አስቢበት ላይክ ምክንያቱ ሴት ልጅ
ወደዚህ ማርገዝ አለ መውለድ አለ። ከዛ ወልደሽ ደግሞ ለራስሽ ስለማትሆኚ ለልጅሽ ለመኖር ስለምትፈልጊ ልጅሽ ጋር ህይወትሽን ፖዝ ይሆናል ማለት ነው። የምትማሪውን ጥሩ ባክግራውንድ ቤተሰብ ከሌለሽ ጥሩ ባክግራውንድ ቤተሰብ ከሌለሽ ልጅሽን የሚያስተካክልሽ አቅም ካለው ቤተሰብ ከሌለሽ ጫናው አንቺ ጋር ነው የሚሆነው። በ21 አመትሽ በ22 አመትሽ ህይወትሽን ማስተካከል ሲገባሽ ልጅ ማሳደግ ልጅ ጥሩ ባል አግብተሽ ከወለድሽ ጥሩ ካልሆነ ግን ጓደኞቹ ያደረጉት እንደዚህ ያደረግን ይሄ ዋካ ይሄ ምናምን ላንቺ ምንም አይጠቅምሽም። እውነቴን ነው የምልሽ። እየተጠነቀቅሽ ነገሮችን አድርጊ። እኔ በ22 አመቴ ሳገባ ይስቁብኝ ነበር። ገና በ22 አመቴ በቃ ደህና የሆነ ባል ሳገኝ ቶሎ ነው ውሳኔ ወስኜ ሳገባ ያሾፉብኝ ነበር። ግን የዛኔን የወሰንኩት ውሳኔ አሁን ያለሁበት ህይወት ጥሩ ህይወት ሆነልኝ ማለት ነው። እና አስተውለሽ ከጓደኞች ተለይተሽ እነሱ የሚያደርጉት ሳይሆን አንቺ የሚስማማሽና መማር ካለብሽ መማር ህይወትሽ ማስተካከል ካለብሽ ማስተካከል ጥሩ ሰው ካገኘሽ ደግሞ አብሮሽ የሚያድግ አብሮሽ እንትን የሚል በጣም ታታሪ ሰራተኛ ደግ ሰው ካገኘሽ ማግባት ካለብሽም you can get married 21 22 ምንም ችግር የለው። ህይወትሽን ማስተካከል ትችያለሽ። እሺ እኔ ማርና ጓደኞች ያደረጉት እንደዚህ ያደረጉት ይሄ ከዚህ ጋር ይቅርብሽ ሰከን ብለሽ አሁን ላይክ ይሄ እንደ ድሮ ፋሽን የቀረው ቨርዥን ሁና መገኘት እንደ ፋራነት ከወንድ ጋር ያለ መተኛት እንደ ፋራነት የሚቆጠረው ፋራ ሆነሽ ጥሩ ወንድ ብታገቢ ይሻልሻል። እሺ እኔ ማር እውነቴን ነው። ምክንያቱ ወደዛ ስትይ መጨረሻ ላይ አንቺ ነሽ የምታረግዡ፣ አንቺ ነሽ ልጅ የምትወልጁ፣ አንቺ ነሽ ብቻ ከዛ መጨረሻ ላይ አረብ ሀገር መሰደድ ይመጣል ማለት ነው። አሁን ዋይዝ ሆነሽ አስተውይ። እሺ ከቻልሽ ዝም ብለሽ ትምህርትሽን ቀጢ፣ እየሰራሽ ትምህርትሽን ቀጢ፣ ተማሪ፣ ህይወትሽን አስተካኪ። እሺ እንጂ ጓደኛ እንዲያደረገች እንደዚህ ያደረገች ብለሽ ወደዚህ አትወይሽ። እኔ ጨልሞብኝ ምን ነው የኔ እናት? ለምንድን ነው የጨለመብሽ? የኔ ወል ለምንድን ነው የጨለመብሽ? 27 ለምንድን ነው የጨለመብሽ? ቴንክ ዩ ዛሬ ለምንድን ነው የጨለመብሽ? እንዴት 22 ሆነሽ ይጨልምሻል የኔ ቆንጆ? አንቺ እኮ ብዙ ብርሃን ይጠብቅሻል፣ ብዙ ነገር እኮ ይጠብቅሻል። ለምን ይጨልምብሻል? ብዙ ነገር መስራት ትችያለሽ እኮ ቢል እንኳን ጥርስሽን ነክሰሽ 2 አመት አረብ ሀገር ሰርተሽ እኮ መሄድ ትችያለሽ። 2 አመት አረብ ሀገር ሰርተሽ ብርሽን ለሰው ሳትሰጪ ብርሽን ለሰም የሰራሻትን ብር አጠራቅመሽ ከሄድሽ እኮ ብዙ ቁም ነገር መስራት ትችያለሽ። ችግሩ እዚህ መጣችሁ ብራችሁን ለማንም ስለምትበትኑት ነው። ብራችሁ ዝም ብላችሁ በየወሩ ለፍታችሁ የምታገኙትን ብር ዝም ብላችሁ ስለምትበትኑ እኮ ነው በጭንቀት ለምትገቡ። መጣሽ እንኳን ጭንቅ ቢልሽ እንኳን ዱባይ ወይ ኩዌት 2 አመት ሰርተሽ እኮ ብር መያዝ ትችያለሽ። ለማንም ሳትሰጪ ብርሽን ይዘሽ እኮ ማስተካከል ትችያለሽ። የኔ እናት ለምን ይጨንቅሻል? በተለይ ላይክ ጥሩ ፋውንዴሽን ያለው ቤተሰብ ካለሽ ደግሞ ተማሪ። ላይክ አቅም ያለው ቤተሰብ ካለሽ ተማሪ። ህይወትሽ ላይክ ትምህርት ቤት አልገባ ካለሽ ሙያ ተማሪ። የፀጉር ስራ ነው፣ የምግብ ስራ ነው ወይ ሌሎች ሙያዎች ተማሪ። የልብስ ስፌት አሁን ልብስ ተሰፍቶ የሚሸጥበት ዘመን ላይ ያለ የፀጉር ስራ ወይም ንግዳዊ ትንሽ የሱቅ ጀምሪ። ብር ከሌለሽ ደግሞ መጥተሽ ለማንም ሳትሰጪ 2 አመት በቃ አፍሽን ዝቅት ታርገሽ ስርት ታርገሽ ራስሽ ማቋቋሚያ መሄድ ትችያለሽ። but they have to work to save money. like background like ለምሳሌ ባክግራውንዳችሁ የመጣችሁበት ቤተሰቦቻችሁ የማስተማር አቅም ከሌላቸው ቤተሰቦቻችሁ እናንተን ለማገዝ አቅም ከሌላቸው መጥተሽ ሰርተሽ ብርሽን ይዘሽ ማስተካከል ትችያለሽ። ግን ለወንድ ሳትሰጪ ለራስሽ ብለሽ ካስቀመጥሽ ነው። ሰርተሽ የምትበትኝ እኮ ነው። ግን አረብ ሀገር ለ2 አመት ብለሽ መጥተሽ 10 አመት ቁጭ ነው የምትይው። 10 አመት 20 አመት ሹነሽ አላማ ከሌለሽ ማለት ነው። ያለ አላማ አረብ ሀገር ከመጣሽ 2 አመት ያሰብሻት 10 አመት ፈክተሽ በባዶ እጅሽ ነው የምትሄጂው። በአላማ ከመጣሽ ግን ብርሽን ቆጥበሽ ደሞዝሽን አስቀምጠሽ እንትን ግን ህይወትሽን ማስተካከል ትችያለሽ። እሺ እኔ ውድ እኔ 33 አመቴ ነው። የሁለት ልጆች እናት ነኝ። ግን ልጆቼ ስላላስ ደግሞ
ከጎናቸው እንደሆን አልገባኝም። ምንም አልገባኝም። የኔ ቆንጆ አስተካክለሽ ጣቢኛ ተፈጥሮና አልገባኝም። ዕድሜ 25 እስተሐሰባለኪ 25 ሆነሽ ምን አሳባለሽ? መጀመሪያ ራስሽን የምትችይበት ነገር ማስተካከል። ቅድም እንዳልኩት ትምህርት ጎበዝ ከሆንሽ በትምህርትሽ ጎበዝ ሆነሽ ቁም ነገር የሆነ ቦታ ላይ መድረስ። ትምህርት የሚያስቸግርሽ ከሆነ ትምህርት ላይ ጎበዝ ካልሆንሽ ደግሞ ሙያ ተምረሽ የምትሰሪበት በእጅሽ ሰርተሽ የምትበይበት በቃ ራስሽን የምትችይበት ነገር ማድረግ ማለት ነው። ሐራይ ራስሽን የምትችይበት ነገር ማድረግ ማለት ነው። ከዛ 25 ደግሞ አግቢ። እንዴ አግቢ የኔ ቆንጆ አግቡ። ጥሩ ወንድ ካገኘሽ አግቢ የኔ ማር አግቢ። እውነቴን ነው። ጥሩ ወንድ ካገኘሽ በጣም ጥሩ ወንድ ካገኘሽ አግቢ የኔ እናት። እውነቴን ነው። በልጅነትሽ የምታገቢና በልጅነትሽ የምትወልጃቸው ልጆች በኋላ ያስደስቱሻል። በኋላ በጣም ነው የሚያስደስትሽ። 40 ስትሆኚ እንደኔ 40 ስትሆኚ ልጆችሽ ቲኔጀር ሆኖ 16 17 ስትሆኚ ወይ ልጆችሽ አድገው 40 ሆነሽ ወልደሽ ጭርስ ስታደርጊ በጣም ጥሩ ነው። አሁን ግን ጥሩ ወንድ ካላገኘሽ ግን ነው ጥሩ ወንድ ካልተገኘ 30 ልጅ ነሽ 31 ልጅ ነሽ። ምን ነው እኔ እኮ ለልጆች ለተናንሾች ናቸው አድቫይስ እየሰጠው ያለው እንጂ እድሜያችሁ 31 30 40 ብትሆኝም ማግባት ትቻለሽ። 41 ብትሆኝም አግብተሽ መውለድ ትቻለሽ። ምንም እንትን የለበትም። ለተናንሾቹ ናቸው እንትን እየሰጧቸው ያለው አድቫይስ እየሰጧቸው ያላችሁ እንጂ ኢቭን 52 ማግባት ትቻለሽ። ማን ይከለክልሻል? እግዚአብሔር እስትንፋስ እስከሰጠሽ ድረስ የመኖር እድልና የመኖር እድልና የመውለድ እድል አለሽ። እስትንፋስ እግዚአብሔር እስከጨመረልሽ ድረስ እዚህ ምድር ላይ እስካለሽ ድረስ የመኖር መብት አለሽ፣ የማግባት መብት አለሽ፣ የመውለድ መብት አለሽ። ግን እኔ ልጆቹን 28 25 እያሉኝ ነው። ያ አረግሽው ቡጣ ሐራይ ሀያ ያ ቅድም እንዳልኩት ነው። በቃ 23 ለምንድን ነው ጥሩ ጓደኛት easy for women who are married late ያ ቆይተን ስንወልድና ቆይተን ስናገባ ያ ለውጥ አለው። ላይክ እግዚአብሔር ካልፈቀደልን ወይ ቴንኪን ሁኔታዎች ካልተፈቀደልን እስከዛ ሃይ ጊዜ እስከዛ ሳናገባ ቆይተን ወይ ምናምን ከሆነ ምንም ችግር የለውም። ግን ቆይተን ስንወልድና በልጅነታችን የምንወልዳቸውና እድሜያችን ከፍ ብሎ የምንወልዳቸው ብዙ ለውጥ አለው። በጣም ለውጥ አለው። ለምን መሰላችሁ? በእኔ ስላየሁት ነው። እንደዚህ ስል ግን እድሜያችሁ ተለቅ ያለ ሴቶች አትወልዱም አታገቡም እያልኩኝ አይደለም። ግን ለተናንሾቹ እህቶቼ አድቫይስ ለመስጠት ነው። እነሱ ቶሎ ብለው ህይወታችሁን ለማስተካከል ነው እንጂ እናንተን ተስፋ እንድትቆርጡ ወይም እናንተ የሚያገባኝ የለም የሚወልድ የለም እንድትሉ አይደለም። ይሄንን በዚህ ታሰብልን ታብታብ እያደረጋችሁ እሺ። በልጅነታችሁ የምትወልዳችሁ ልጆች ገና በወጣትናችሁ ሆናችሁ የምትወልዳችሁ ልጆች ነገ ጧት ያስደስታችኋል። ራሱ ጉልበታችሁ ላይ ለውጥ አለው። ወገባችሁ ላይ ለውጥ አለው። በቃ ላይክ ኢቭን እኔ አሁን በ20 መጀመሪያ አመቶቼ ያረገዝኩትና አሁን በ38 አመቴን ያረገዝኩት በጣም ለውጥ አለው። በጣም ልጅ ለማሳደግ ራሱ በ40 አመቴ ከልጅ ጋር ስሯሯጥና በ23 አመቴ ከልጅ ጋር ስሯሯጥ አንድ አይነት አይደለም። የመጀመሪያ ልጅ ጋር ስሯሯጥና አሁን በ40 አመቴ ሁለት ልጆቹን ስሯሯጥ በጣም ልዩነት አለው። በጣም ልዩነት አለው። ግን እንደዚህ ስላችሁ ተስፋ ትቆርጣላችሁ ማለት አይደለም። ግን ለውጥ አለው። እውነቴን ነው፣ ለውጥ አለው። ላይክ አጅሁ ጥቅጣ ብሌት በሐረኛ ያ ለውጥ አለው በጣም ላይክ ሐረ በጣም ለውጥ አለው። ምክንያቱም እያየው ነው። አሁን በ40 አመቴ ከነሱ ጋር ስሯሯጥ በጣም ነው የሚደክመኝ እንዴ።
ሃይ ሃኒ ይሄ ቤላ ሐፍቴ በጣም ነው የሚደክመኝ በ40 ዓመቴ ከነሱ ጋር እግዚአብሔር ይመስገን ግን በ20 ዓመቴ ከነሱ ጋር ሰራውት ግን ምንም አይመስለኝም ምንም ከሱ ጋር ፓርክ ሙሉ ቀን ውዬ እውነቴን ነው ፓርክ ሙሉ ቀን ውዬ መጥቼ ከሱ ጋር ተራርጬ ቶሎ አይደክመኝም አሁን ግን ይደክመኛል ኦፍ ኮርስ ይደክመኛል ቶሎ ይደክመኛል እና ልዩነት አለው በጣም ልዩነት አለው ልዩነት አለው ግን ካልወለዳችሁ ግን በ50 ዓመትሽም መውለድ ትችያለሽ እግዚአብሔር ከፈቀደልሽ መውለድ ትችያለሽ እንደዚህ ሲል እናንተን ለማስቆርጥ አይደለም ግን ልዩነት አለው በልጅነት የሚወለድና በወጣትነትና በስተርጅና የሚወለድ ለውጥ አለው ቴንክ ዩ ሰሙ ሐፍቴ በጣም ለውጥ ነው ደክመካ 4 ዓመት ተጓይ 2 ዓመት ስታሯሩጪ ላይክ ይደክማል ያ በጣም ያ ግን ፔሪድ እስካለሽ ድረስ ትወልጃለሽ ማንንም የሚከለክልሽ የለም ግን it's kind of hard በስተርጅና even ራሱ የፔሪዳችን ራሱ ይቀያየራል አሁን እህቶቼ የምነግራችሁ ወጣት እህቶቼ የምነግራችሁ ለምንድነው ጊዜያችሁን በሰነ ስርዓት እንድትጠቀሙት ነው የምነግራችሁ ተጣድፋችሁ እንድታደርጉ ሳይሆን ጊዜያችሁን በአግባቡ እንድትጠቀሙ ነው እንጂ እንድትጣደፉ ወይ ምናምን አይደለም ፔሪዳችን ራሱ የ20 ዓመት ፔሪድ እና የ40 ዓመት ፔሪድ ይለያያል በኔ ልንገራችሁ ስሙኝ ታብታብ ያረጋችሁት ታብታብ እሺ የ20 ዓመት ፔሪዳችን እና የ40 ዓመት ፔሪድ ይለያያል በጣም ይለያያል ሆርሞናችን ራሱ ድሮ በ20 ዓመቴ ፔሪድ ሲመጣ አይታወቀኝም ላይክ ይመጣል ይሄዳል በ40 ዓመቴ ግን ከሳምንት በፊት ራስ ምታት ይዘኛል ሆርሞኔ በቃ እንትን ይላል ወደ ላይ ወደ ታች ይላል እውነቴን ነው የምላችሁ በጣም ያቃጥለኛል በቃ ብዙ ነው የሚፈሰው ብዙ ፔሪድ ይመጣብናል እና ራሱ ለውጥ አለው ይሄ በቃ ይሄ የተፈጥሮ ህግ ነውና እንደዚህ ስላችሁ ኢሞሽናል ያደርገናል እንደዚህ ስላችሁ ግን ተለቅ ያላችሁ እህቶቼ እውነቴን ነው ተለቅ ያላችሁ እህቶቼ ተስፋ እንድትቆርጡ አይደለም ግን ተናንሾች እህቶቼ ደግሞ ገና ጊዜ ያለኝ እያላችሁ በእድሜያችሁ እንዳትቀልዱ ነው የምነግራችኋለሁ በእድሜያችሁ እንዳትቀል አሁን እዚህ ጋር ቴንክ ዩ ዚያዳይ አሁን እዚህ ጋር የምነግራችሁ ተለቅ ያላችሁ እህቶቼ ተስፋ እንድትቆርጡ አይደለም በጭራሽ ተናንሾች እህቶቼ ደግሞ ጊዜ ያለኝ ገና ነኝ እያላችሁ እድሜያችሁ እንዳታቃጥሉ ነው እና በኋላ እንዳይቆጫችሁ ልጅ ለማርገዝ እንኳን ቶሎ የምታረግጁ በዛች ወቅት በ20ዎቹ መጀመሪያ እስከ መጨረሻ ያለችው ወቅት ቶሎ ልጅ የምትወልጅባት ታይም ናት ቶሎ የምታረግጅባት ቶሎ የእንትን ወገብሽ ምናምን በኋላ ግን በ40 ዓመትሽ በ40 ምናምን ዓመትሽ ላርግዝ ስትይ ብዙ መከራ በቃ ብዙ ትጥር ያለሽ ቫይታሚን ኤክስትራ ትወስጃለሽ ነገሮች ኤክስትራ ላይክ ውስጥሽ ለምሳሌ ማለት ነው ለምሳሌ አዲስ መኪና ብራንድ መኪና የመጣችና ያገለገለሽ መኪና አንድ ናት በቃ በዛ ወቁት አዲስ መኪና ስትገዢና ያገለገለሽ መኪና ጥሩ አድርገሽ ከተንከባከብሻት መኪናዋ ለረጅም ጊዜ ልታገለግልሽ ትችላለች መኪናዋ በጣም ኦይል ብትቀይሪባት ከሆነ ኢንጂኗን ቼክ የምታረጊያት ከሆነ ምናምን የምትንከባከቢያት ከሆነ አምራ መኪናዋ ለረጅም ጊዜ ልታገለግል ይችላል በምንም ተአምራት ግን እንደ አዲስ መኪና አትሆንም በምንም ተአምር ብትከላከያትም ምን ብትያትም ሜቢ ቆንጆ መኪና ልትኖርሽ ትችላለሽ ላይክ ጥሩ የምትሰራ ጥሩ የምታገለግል ላይክ ጥሩ ቤንዚን የምትመያት ከሆነ ውድ የሆነ ቤንዚን የምታስገቢባት ከሆነ ኦይል ቼንጅ የምታደርጊ ከሆነ ኢንጂን ቼክ አድርገሽ የምታስተካክይ በጣም የምትንከባከቢያት ከሆነ ያቺ መኪና ለረጅም ጊዜ ልታገለግልሽ ትችላለች በጥሩ ሁኔታ ግን እንደ አዲስ መኪና አትሆንም እኛም ደግሞ እንደዛ ነን እኔ አሁን እንደ 20 ዓመት ወጣት ሆናለሁ ብል አልሆንም እንደ 25 ዓመት ወጣት ሆናለሁ ብል አይሆንም ስለዚህ እውነቴን ነው ስለዚህ ወጣቶች እህቶቼ በ30 መጀመሪያ ያላችሁ በ20ዎቹ ያላችሁ እድሜያችሁን በአግባቡ ተጠቀሙበት መውለድ ካለባችሁ እውነቴን ነው መውለድ ካለባችሁ ውለዱ ማግባት ካለባችሁ አግቡ መስራት ካለባችሁ ስሩ በእድሜያችሁ እናንተ ደግሞ በእድሜያችሁ ስሩ በጉልበታችሁን ተጠቀሙበት እውነቴን ነው
በማንም እድሜ never too late even 40 is never too late ግን የሚቻለው ነው የምነግራችሁ እንጂ 40 ስለገባችሁ አትወልዱም ማለት አታገቡም ማለት አይደለም 45 ሆነሽ አትወልጂም አታገቢም ማለት አይደለም ግን በእድሜያችሁ ተጠቀሙበት ለማለት ነው እሺ እድሜያችሁን በትክክል ተጠቀሙበት ለማለት ነው እንጂ never too late አሁን እኔ አገባለሁ ብል ሲንግል ቦን አላገባም አሁን እኔ አገባለሁ ብል የሚያገባኝ አጣለሁ አላጣም እሱ አይደለም ጥያቄው እሱ አይደለም ጥያቄው ግን ውስጥ ያለው ውስጥ እንደ 20 አመት አይሰራም ግን በፊልተር ያለ ፊልተርም እኔ ቆንጆ ነኝ የውስጡ ግን እንደ ድሮ አይሰራም እውነት ነው ሀቅ እየመረረች መወጣ አለብን አይሰራም ግን ትግርኛ ላይ ተዛረቢ እውነት አንዳንዴ እውነት ይመራል እውነት እንትን ይላል እህቶቼ እድሜያችሁን በአግባቡ ተጠቀሙበት የኔ ውዶችሽ ተማሩበት ስሩበት ውለዱበት እሺ በኋላ እንዳይቆጭሽ እደርስበታለሁ ለምሳሌ እኔ ሳገባ ልንገራችሁ እኔ ሳገባ ባለቤቴ ምንም አልነበረው ልንገራችሁ ማለት ነው በእኔ ልንገር የኔ አንድ ምክር ልንገራችሁ ገና ወጣት ነኝ የኔን ታሪክ ልንገራችሁ ከጠቀማችሁ ማለት ነው 1 2 3 ቆይ ታሪክ ልንገራችሁ በእኔ ታሪክ ልንገራችሁና ሜቢ ከጠቀማችሁ ማለት ነው ኦኬ ፔሬድ ትችላለች የኔ ቆንጆ ትችላለች ምክንያቱም አንዳንድ ሁለት እንቁላል ተደብቆ ቁጭ የሚላል ትችላለች ምክንያቱም አንዳንድ እንቁላል የሚቆያል እኔ በ22 I was 22 ሳገባ 22 አመቴ ነበር ሳገባ 22 አመቴ ነበር ትችላለች ግን አንዳንድ እንቁሎች ይቅም እቀጥልላችኋለሁ እና ታብታብ ያረጋችሁ የኔን ታሪክ ልንገራችሁ እዚህ ሀገር ልንገራችሁ እዚህ ሀገር ለሰራ ነበር የመጣውኝ አክስቴ እንትን ትሰራለች ይሄ ዌዲንግ ፕላነር እንደዛ ትሰራለች እና ማመጣችኝ እዚህ አብሬያት ልሰራ ይሄ የሰርግ ማለት ነው የሰርግ ዲኮር የሚያደርጓል አይደል እና ቴምፖራሪ ልሰራ መጣው ገና ወጣት ነኝ ከዛ እዚህ ያለው ታታ ያረጋች እዚህ የሰራው የኔ አላማ የነበረው እቅድ የኔ እቅድ ጓደኞቼ ወደ ግብጽ ሄደው በዛው ሊሄዱ ማለት ነው ወደ ሌላ ሀገር በባህር አድርገው ምናምን ሊሄዱ እኔ ደግሞ እዚህ እየሰራው ልቆይና ብር አጠራቅሜ ወደ ግብጽ አድርጌ በባህር አድርጌ ወደ ትልሄድ this is 20 አመት በፊት ማለት ነው የምነግራችሁ 20 years ኦኬ 20 አመት ምናምን በፊት ከዛ መንገድ ላይ እንደዛ ሄያሉ እየታስብ እንዴ ተወገባበት እዚህ እየሰራው እነሱ እየጠበቁኝ ነው ግብጽ ሆኖ ይጠብቁኛል ማለት ነው እኔ ብር እዚህ አጠራቅማለሁ መሄጃ የሚሆነኝ መክፈያ ማለት ነው ከዚህ ሰርቼ ለሄድ ብር አጠራቅማለሁ እዚህ እየሰራው ባለቤቴን ተዋወቅኩት ባለቤቴን ስተዋወቀው ገና ወጣት ነኝ እሺ ገና ወጣት ነኝ ሳየው ባለቤቴ አዲስ ነው ራሱ ምንም ስራ ሊሰራ ነው የመጣው ምንም ካፒታል የለውም እሺ ምንም ካፒታል የለውም ሰብዲዩ ኤርትራው ነን ኤርትራ ሆነን አብዝ ማለት ከዛ ባለቤቴ ሊሰራሱ ደግሞ እዚህ ሀገር እሱ ስደተኛ እኔ ስደተኛ ማለት ነው ሁለታችን ልንሰራ መጣን ከተዋወቅን ሳየው በጣም ላይክ
ለኔ የሚሆን ሰው ማለት ነው በቃ ሳያው ላይክ በጣም ላይክ ሳይ ድንግጥ ይላል ምናምን በቅድም እንዳልኳችሁ ማለት ነርቭስ ይሆናል በቃ ላይክ በጣም ቴክ ኬር ያደርግልኛል በር እስካሁን እኔ የመኪና በር ከፍቼ አላቅም የቤት በር ከፍቼ አላቅም በጣም ነው ቴክ ኬር የሚያደርገኝና you are talking nonsense why you are here nonsense ኮና አንተ እዚህ የምትሰሪያለሽ አብዘንታይ ትገብር እስከ ውጣ እስከ ሀብዚ ናአኸና ይሆንኩን ዝዛረብ ለለኹም this is not for you okay this is not for you this is not for you دحرا ትግርኛ በጃፈ طرف عندي عند الله انا زاربكل صحان ጌር አውት በጣም انا زاربكل صحان ተጻፈ እና ሴቶች ብር ብላችሁ እንዳትታሉ ማለት ባሌም ከዛ የተዋወቁት ቦታ ሌላ ጊዜ እነግራችኋለሁ እሱም በጣም የሚያስቅ ቦታ ላይ ነው የተዋወቁትና እነግራችኋለሁ ኔክስት ታይም ከዛ አየሁትና መልኩ ምናምን ወደድኩት እንትን ወዳለው ጸጉር ሙልት ያለ ወንድ ምናምን ወዳለውና ጸጉር ወዳለው በጣም ጸጉር ሙልት ያለ ጠቅልል ያለ ጸጉር ምናምን ሳይው ወደድኩት የዛኔ ደግሞ ወጣት ነው ስፖርት ይሰራል ምናምን እንትን አለው ሲክስ ፓክ አለው ምናምን ወደድኩት ላይክ ሳይው ማለት ነው በትግርኛ አምሃሪ ኮን በትግርኛ እንጨፋለሁ አሳተን በትግርኛ በአምሃርኛ እንጨፋለሁ እሳተን በአምሃርኛ እንጨፋለሁ እግጥመን እንደጥቡ ጌራ በአማርኛ ልጅ ከዛ ምንም አልነበረውም የመጀመሪያ ሳይው በቃ ወደድኩት ግን መውደድ ምንም እንትን የለውም በጣም እንትን ይላል ይንከባከበኛል በጣም ትሪት ያደርገኛል ከዛ እኔ እናቴን ለምን አላማክርም ብዬ እናቴን አመጣዋትና አየችው እናቴን ወደደችው እናቴን ጠይቄ ነው ባሌን ያገባሁት እናቴ አይታ ወዳው ነው ባሌን ያገባሁት ምንም አልነበረውም እሱ ምንም የለው እኔ ምንም የለኝ ሁለታችን ባዶ ዜሮ እኔ እሰራለሁ እሱ ይሰራል ሁለታችን ዜሮ ማለት ነው ምንም እሱ ሊሰራ ነው የመጣው ይሰራል እኔም እሰራለሁ ሁለታችን እንሰራለን የመጀመሪያ የተከራየናት ቤት በጣም ጠባብ ቤት ነበረች በጣም ጠባብ ቤት አንድ መኝታ ቤት አንድ ሳሎን ሆና ጠባብ ቤት ደጋል ፕሊዝ እስኩጫ ብሎ ጎረን አድሚና ቤኬትኩም ብሎ ከባግበሮ አድሚና ያለኩም ብሎ ከባግበረን አንጮ ዕምራቱ አለዋ አንጮ ዕምራቴና ናባ ብሎ ግበሩት ማዓድና ጾ ገለት ፊኒስትራን ንخال ገለት ሎ ጨርቆት ትፋሉ ብላ ፕሊዝ ጨርቆት ትፋሉ አንጮ ዕምራቴና ንላ አድሚን ብሎ ግበሩም حنت تزاربا بلوك بران يعلموا شعون إذا حبت تقرنيا كذا وصاني يزان نجزي وصان قات وصاني جنا لجوني وصان قات وصاني اسكهون بتأم تدسشي نورالو ما تنو بربيه كبرجع بنزلازل نورو بريزالو بيت جزالو فوقي نورنيا سلام من يلي لبتي هون نبر ج تروح بالساقين በጣም እግዚአብሔርን የሚፈራ የሚወደኝ በጣም የሚወደኝ በቃ የሚያፈቅረኝ ሳገኝ ግን ምን አደረኩኝ ሂጄ ግብት ታረኩኝ ማለት ነው ከዛ ሁለታችን ህይወታችን አስተካከለን ነገሮቻችን አስተካከለን በየተራ እሱ ትምህርት ሲማር እኔ ልጅ እያዝኩኝ እኔ ሰማር እሱ ልጅ እየያዘ ገባችሁ እኔ ቁጭ ብዬ ልጄን የመጀመሪያው ልጅ እሱ ትምህርት ይማር ነበር እስከሚጨርስ ጠብቄ ትግስት አርጌ እንደ ኑሬ እውነቴን ነው እንደ ኑሬ ራሴን እንደ አረብ ሀገር ያሉ ሳይሆን እንደ ራሴን ኑሬ ከዛ እሱ ትምህርቱን ጨርሶ እንትኑን ስራውን ትክክል አስተዳድጎ ቆንጆ ስራ ገባ መስራት ሲጀምር እኔ ደግሞ ትምህርቴን ተማርኩኝ ህይወታችን ቀየርን አብረን አደግን ማለት ነው አብረን አደግን አሁን ወደ 19 አመታችን ልንሄድ ነው ማለት ነው አብረን አያችሁት የዛኔ ግን አልፈልግም ብዬ ሂጄ በወንሮ ይቆጨ ነበር ማለት ነው ገባችሁ ስለዚህ እህቶቼ በ23 በ21 የምትመርጡት ነገር ለ40 አመታችሁ ስኬታማ ያደርጋችኋል ለዛ ነው ብር ብላችሁ ብቻ አትግቡ መልክ አያታችሁ ብቻ አትግቡ ዘር ሃይማኖት ይሄ የዚህኛው ሀገር ነው እግዚአብሔር ባል ካመጣልሽ የትኛውም አይነት ዜጋ ይሁን ላንቺ ባል ከሆነ ዝም ብለሽ አግቢኝ ቆንጆ
እሺ አበሻ ይሁን ሌላ ዜጋ ይሁን ምን ይሁን ባል ብሎ እግዚአብሔር የሰጠሽን ተቀበይ እሺ ግን እንደዚህ ዘልገን ሃይማኖታችሁ አንድ መሆን አለበት ሃይማኖታችሁ አንድ መሆን አለበት እምነታችሁ ላይ አንድ መሆን አለበት በኋላ እንትን አይቆጫችሁም የተለያየ ሃይማኖት ከሆነ ግን ልጆቹ ሳይቀር ኮንፊዝ ነው የሚሆኑት በሃይማኖታችሁ ከተስማማችሁ በመታመልኩት አምላክ ከተስማማችሁ ላይ ሃይማኖታችሁ አንድ ከሆነ ምንም ችግር የለም ሃይማኖታችሁ ግን አንድ አይነት መሆን አለበት ማለት ነው ይሄ በጣም እዚህ ጋር መጠንቀቅ አለባችሁ እስላም ኮንሽ በእስላምነቱ ክርስቲያን ኮንሽም ክርስቲያን ከዛ ክፍተት አይፈጥርም ማለት ነው ገባችሁ አባባሌ በኋላ ክፍተት አይፈጥርም ኮንፊውዥን አይሆንም ማለት ነው በእንደየ እምነታችሁ ከሆነ እንጂ ይሄ የዚህ ዘር አለበት ወይ ኤርትራዊ ሆና ኢትዮጵያዊ ነው አልፈልግም ወይ ኢትዮጵያዊ ሆኖ ኤርትራዊ አልፈልግም ምትሉ ከሆነ ግን በኋላ የራስሽ እንትና ግብተሽ ማያከብርሽ ማይወድሽ ከሆነ ምን ይጠቅምሻል ይሄ ኤርትራዊ ነው ይሄ ኢትዮጵያዊ ነው ወይ ይሄ እዚህ ሀገር ነው ይሄ እንደዚህ ነው ይሄ እዚህ ዘር ነው ይሄ ዘር አይደለም ብለሽ አቃቂ የምታወጪ ከሆነ ጥሩ ሰው ወይ ጥሩ ሴት ከጅሽ ልታመልጥ ስለምትችል እግዚአብሔር የሰጠሽን በጥሩ ባል የትኛውም ይሁን አግብተሽ በሰላም መኖር ይቻላል እሺ ዋናው ሃይማኖታችሁ ላይ በቃ ሃይማኖታችሁ ላይ ማለት ነው የኔ ስፔሻል ኦርደር ነው አንቺ ምን ዜጋ ነው ያገባሽ የኔ ስፔሻል ኦርደር ነው የኔ ሪኩዌስት ነው የኔ ሪኩዌስት ነው ምክንያቱም እኔ I don't think አበሻ የሚወደው አይነት እንትን አይደለሁም I don't think ያበሻ ታይፕ አይደለሁም ሰው ለዛ ነው አበሻ ያልሆነ ምክንያቱም አብዛኛው አበሻ ቀጫጭን ሴት ነው የሚወዱት አይደል ምን ማለት ነው I think አበሾች ቀጫጭን ሴት ነው የሚወዱት እኔ ግን ላይክ ሞላ ስላልኩኝ I don't think ታይፓችሁ አይመስለኝም I don't think ለኔ የምትወዱኝ አይመስለኝም I don't think so አይደል ምክንያቱም እኔ እንትን ነኝ በጣም ያ በጣም እንትን ነኝ ከፊትም ከኋላም ትልቅ እውነት በይ ወፍራም ይወዳሉ አላቀም I don't know ወፍራም ይወዳሉ አላቀም እኔ ሙቀጭን የሚወዱ ነው የሚመስለኝ ቀጭን ሴት አንድ እንደዛ ሲል ነበር በቀደም አይደል አግኝቼ ነው እና ወጪ ነው የምታገቡት ላይክ ብር አይተሽ መልክ አይተሽ ነው I don't think so I think ቀጭን ነው መሰለኝ ቀጭን ነው የሚወዱት really በጣም ቀጠንጠን ያለች ሴት ነው የሚወዱት እና አብረሽ ማደግ ትችያለሽ ይሄው እግዚአብሔር ይመስገን አሁን ወደ 19 አመታችን እየሄድን ነው በጋብቻ 18 ጨርሰን ወደ 19 እየሄድን ነው እግዚአብሔር ይመስገን በሰላም በፍቅር ማለት ነው እየታገሽ ለነገሩ እሱ ነው እኔ ብዙ የሚታገዘኝ እንደ እሱ በጣም ምክንያቱ ድሮ ኣብ ኤርትራ ወላ ከለኹ ኣነ ቦይፍሬንድ ኣይነበረን ሶሪ I don't think ወላ ኣብ ኤርትራ ከለኹ ኣይነበረን ቦይፍሬንድ ምክንያቱ ከምዝናተይ ኣይትፈቱን ኢኹም ስኻትኩም ቅጥንጥን ድበለ ስትፈቱ ወላ እንደሌሎም ሲ ናትኩም ታይፕ ኣይኮንኩን I don't think ከማይ ትፈቱ ስኻትኩም ቅጥንጥን ድበለ ጓል ኢኹም ትፈቱ ከምዚ ዓይነት ጓል ኣይትፈቱን ኢኹም I don't think so مو خيت مرعى خد خوف قبل دليكم ولك خيت مرعى خد خوف قبل عند حد يديت تليفونكم مو خيت مرعى خد خوف قبل أمارني شيء
በቃ ይሄ ነው እና ለዚህ ነው ስለዚህ እህቶቼ የምላችሁ አይ ነው እህቶቼ የምላችሁ ማለት ነው መጨረሻ ላይ የምላችሁ የኔ ቆንጆች እግዚአብሔር ባል ካመጣልሽ ትዳር ከእግዚአብሔር ነው ይባላል እግዚአብሔር ባል ካመጣልሽ ወይ ሚስት ካመጣችልሽ ዘር ሃይማኖት እኮ ያስፈልጋል እምነት እንኳን አንድ አይነት እምነት መሆን በጣም ጥሩ ነው ዘሩ አገሩ ምንድነው ረጅም አጭር ብር የለውም ብር አለው ምን የለው እግዚአብሔር ካመጣልሽ ጥሩ ፈርሃ እግዚአብሔር ያለው በሃይማኖታችሁ የምትስማሙ ከሆነ እውነቴን አይንሽ እንዳታሽ ምክንያቱም ሁለታችሁ አግብታችሁ ሁለታችሁ አብራችሁ ማደግ ትችላላችሁ አሁን የተሳነው ፍቅር ብቻ ነው ፍቅር ካለ ፍቅር ካለ ነገር ሁሉ ይስተካከላል እውነት የምትወደዱ ከሆነ አንቺ ትምህርት ቤት ስትሄጂ እሱ ልጅ ይይዛል እሱ ትምህርት ቤት ሲሄድ አንቺ ሁለታችሁ ተጋግዛችሁ ነገራችሁ ማስተካከል ትችላላችሁ ከተዋደዳችሁ ማለት ነው ብር አይተሽ ከገባሽ ግን አንድ ጊዜ ብር እውነት ነው ብር ልታጪ አንድ ጊዜ ብር ሊያጣ ይችላል ወይ አንቺ ብር ልታጪ ብሩ ከሌለ ፍቅሩ ይሄዳል ማለት ሁለታችሁ ተባብራችሁ ግን መስራት ትችላላችሁ መልክ ብር አይተሽ ሳይሆን ቁም ነገር ያለው ወንድ ይወድሻል የሚያፈቅርሽ የሚወድሽ ወንድ ማግባት ማለት ነው አይደለም የኔ ቆንጆ አይደለም ናይጄሪያ አይደለም በትግርኛ መጽሐፍን ካጽፈክ ናብዚ አይደለም የኔ ቆንጆ አበሻ አይደለም ናይጄሪያም አይደለም ስለ ዜጋ አይደለም እያወራው ስለ ዜጋ አይደለም እያወራው ያለውኝ ስለ ፈረንጅም አይደለም ስለ እንትን ነው ስለ ጥሩ ባል ነው ያወራው ያለውኝ ስለ ዜጋ አይደለም እያወራው ያለኝ ነው ስለ ዜጋ ሳይሆን ነው ስለ ዜጋ ሳይሆን ስለ ኑሮ ነው እየነገርኳችሁ ያለው ስለ ኑሮ መኖር ደግ he is እወኮ ይለኪ ሩቲና እወኮ ይለኪ እዩ ኮይለኪ عشان تعرفين هو منتهي التبس نعين تمشينا نبر لهم نعطعي مننا نبر لهم نهلا جبوا نبر لهم زي بهير المسكن من أقبل شيء قرمش ما بدي ما تعرف هالسحب ناي ديتين ساي صرت قبل وعلا ናይ ዴቲንግ ሳይት ሰርች ገበራበለ መዝመት እንጻፋ ስለዚህ ባል ማለት በቃ እግዚአብሔር ሲያገናኝሽ አበሻም ይሁን ሌላም ይሁን እግዚአብሔር ሲያገናኝሽ እውነቴም ጊዜሽንም ምንሽም ሳታጪ እውነቴን ጊዜሽንም ምንሽም እንተሳቲ ማግባት ነው ያለብሽ አግቢኒ እናት እንደዚህ ይሉኛል የዚህ ዘር ነው ኤርትራዊ ነው ኢትዮጵያዊ ነው ትግራዋይ ነው አማራ ነው ኦሮሞ ነው ደቡብ ነው ምናምን ስትይ ጊዜሽንም ምንሽም አታቃጢ ከየትኛው ቢሆን ጥሩ ባል የሚያፈቅርሽ ካገባሽ የሚወድሽ ካከባሽ የሚንከባከብሽ ልጆችን ማሳደግ የሚችል አንቺን በፍቅር የሚያሳድግሽ ከሆነ አይንሽ እንዳታሺ እኔ ማርሺ አይንሽን እንዳታሺ እውነቴን ነው አንዳንዴ ምን ይሉኛል እንዴት ሆነኛ አይደለም እኔ ማር የኔ አይደለም ትርጉም የለውም የኔ ባል ከዚሁን ምንም ላይክ እዚህ ላይ ምንም ጥቅም የለውም ስለ ጥሩ ባል ነው ያወራው ያለው የኔ ባል የዚህ ሀገር ይሁን ምንም ላይክ እዚህ ላይ ፋይዳ የለውም ምንም ፋይዳ የለውም ስለ ጥሩ ባልና ስለ ማግባት ነው ያወራን ያለ ነው አንተ ነገርክኝ it doesn't matter ከዚህም ይሁን ምንም ላይክ እኔ ስጸልይ የነበረው በየትኛውም ይሁን እኔ ስጸልይ የነበረው ጥሩ ባል በቃ የሚወደኝ የሚያፈቅረኝ ፈራሃ እግዚአብሔር ያለው የሚጸልይ ነበር እግዚአብሔርን ስጠይቀው የነበረ እግዚአብሔር ደግሞ
መለሰልኝ እውነቴን መለሰልኝ ኢቭን አዲስ አበባ ያለው I really don't care አዲስ አበባ ያለው አላቅም ጥሩ ባል ይሁን እንጂ I don't care አበሻ ይሁን ሌላ ይሁን I don't really care like ምንም እንትን አልነበረኝ ኢቭን አዲስ አበባ